ከግራፊክ ዲዛይን ሶፍትዌሮች ቀዳሚ አድርገን የጀመርነው አዶቢ ኢሉስትሬተር ይህ የመጨረሻው ቪዲዮ ነው። አዶቢ ኢሉስትሬተርን የምታውቁበት በዚህ ቪዲዮ ላይ ስለ ሌየር እና እንዴት አድርጋችሁ ኤክስፖርት አደርጋላችሁ ፋይሎችን የሚለውን እንመለከታለን። ከዛም በተጨማሪ አንዳንድ ሌሎች ነገሮችንም በባለፈው ቪዲዮ ላይ ያላሳየኋችሁ ግን ለእናንተ ማሳየት አለብኝ ብዬ ያሰብኳቸውንም አንዳንድ ነገሮች ከእናንተ ጋር እንመለከታለን ማለት ነው። የአዶቢ ኢሉስትሬተር ላይ የሚገኙት ሌየሮች አሉ። የትኛውም ቦታ ላይ ስትሰሩ ሌየር የሚባል ነገር አለ። ብዙውን ጊዜ አዶቢ ኢሉስትሬተር ላይ ሳይሆን ፎቶሾፕ ላይ ነው ይሄን ነገር በደንብ አድርገን ልንሰራው የምንችለው። ስለዚህ ሌየርን በደንብ እንመለከታለን። አዶቢ ኢሉስትሬተር ላይ ያለውን ያው ከአዶቢ ፎቶሾፕ ለየት ትንሽ ስለሚል እነሱን ነገሮች እንመለከታለን። እንዴት አድርጋችሁ አንድ የምትፈልጉትን ኦብጀክት ኦር አሴት ለብቻ ኤክስፖርት እንደምታደርጉ፣ ኤክስፖርት ስታደርጉ ደግሞ በፒዲኤፍ በፒኤንጂ በመሳሰሉት የፋይል ታይፖች እንዴት አድርጋችሁ ኤክስፖርት እንደምታደርጉ እንመለከታለን ከእናንተ ጋር። ስለ አዶቢ ኢሉስትሬተር የምናይበትና የምንመለከተውን ደግሞ በጽሁፍና ተጨማሪ ነገሮችን ለማወቅ ደግሞ ዶክመንት ተዘጋጅቶላችኋል። የመጀመሪያውን ሊንክ ዲስክሪፕሽን ላይ የምታገኙትን ነክታችሁ ዶክመንቱን ማየት ትችላላችሁ። ዶክመንቱ ላይ እያንዳንዱ ነገር ስቴፕ ባይ ስቴፕ ስክሪንሻት ተደርጎ ተቀምጦላችኋል። ሁሉንም ነገር በዲቴይል እንመለከታለን ወይም ማየት እንፈልጋለን የምትሉ ከሆነ ያንን መመልከት ትችላላችሁ ማለት ነው። አሁን ከኔ ጋር ቅድም ያልኳችሁን ነገሮችና አንዳንድ እኔም አሪፍ ነው ብታያቸው ብዬ የማስባቸውን ነገሮች አንድ ላይ እንመለከታለን። ለዚህ ቪዲዮን ላይክ አድርጋችሁ ጀምሩት። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው። ወይኔ በላቸው ዛሬማ ልበላም ይዞ የፈጠነ ቴሌብር ለወርድ መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር የምትመለከቱት አዶቢ ኢሉስትሬተር ነው። ከዛ ፊት ያላሳየኋችሁ ነገሮች አሉ። ኢሜጆችን አስገብታችሁ ወይም ደግሞ አይከንን አስገብታችሁ እንዴት አድርጋችሁ ነው ወደ ቬክተር የምትቀይሩት። ለምሳሌ ኢንተርኔትን እዚህ ጋር ኮኔክት ላድርግና ለእናንተ ላሳያችሁ እንዴት አድርጌ ይሄን ነገር እንደምሰራ ማለት ነው። አሁን ምን አይነት አይከን ነው ልንፈልግ የምንችለው? ለምሳሌ ሰርች አይከን ብዬ ሰርች አደረኩኝ። ኢሜጅ ላይ ገባና እዚህ ጋር የምታዩትን አይከን እጠቀማለሁ። ይህንን ወደ ቬክተር መቀየር ከፈለጋችሁ ነው። ይሄ ብላክ ኤንድ ዋይት ነው። ፒኤንጂም ነው። ትሬስ ለማድረግ ቀላል ነው። ስቲችኛዋን ደግሞ እንመልከት። ኦኬ አይ ቲንክ ይሄ ጂፍ ነው መሰለኝ። ኦኬ እሺ ሰርች ይችኛዋ በጣም አሪፍ ነች። አሁን ለምሳሌ ከእንደዚህ አይነት ኢሜጅ ውስጥ አንድን ፓርት ብቻ ነጥላችሁ ማውጣት ትፈልጉ እንዴት ታደርጋላችሁ? ሴቭ እናድርገውና ኢሜጁን ሴቭ ኢሜጅስ ብለን ኦኬ ይሄን ራይት ክሊክ እናድርግና በጄፒጂ ሴቭ እናድርገው። እቺ ኤክስቴንሽን ነች። እሷን ኤክስቴንሽን ፌስ 3 ላይ እንመለከታለን። እንደ አንድ ግራፊክ ዲዛይነር ብሮዘራችሁ ላይ መጠቀም ያሉባችሁ ኤክስቴንሽኖች እንዲሁም ደግሞ ዌብሳይቶችን አንድ ላይ የምንመለከት ይሆናል። ጄፒጂ ግለዋለሁ ዳውንሎድ ያደርግልኛል። ይሄንን እኛ ደግሞ ከት እናድርገውና የት እናስገባዋለን? ዴስክቶፕ ላይ ማስተር ክላስ ፌስ 2 እዚህ አዶቢ ኢሉስትሬተር ፋይል ላይ እናስገባለን። ስለዚህ ይሄንን ድራግ አድርገን አዶቢ ኢሉስትሬተራችን ላይ እናስገባለን ማለት ነው። አሁን ኢሜጁ እንደምታዩት ነው። እንደዚህ ነው ያስገባ ነው። ምን እናደርጋለን? ኢሜጅ ትሬስ የምትል ነገር አለች እዚህ ጋር የምታዩት። አሁን ኢሜጅ ትሬስ ማለት ይሄንን ኢሜጅ ትሬስ አድርግልኝ ወይም ደግሞ በትንልኝ እንደማለት ነው። ይሄንን ኢሜጅ ምን በትንበት ነው።
ሶ ምን እናደርጋለን እዚህ ጋር እንመጣና አያችሁት ዲፎልት ትሬስ አለ ሃይ አለ ልክ ሃይ እና ሎ ኳሊቲ አድርጋችሁ አስቡት እነዚህን ከዛ 3 ከለርስ አለ 6 ከለርስ አለ 16 ከለርስ 16 ከለሮች አሉ ከዛ ሼድ ኦፍ ግሬ እያለ በላይን አርት እንደዚህ ያመጣላችኋል ማለት ነው አሁን እዚህ ኢሜጅ ላይ የምትመለከቱት ስንት አይነት ቀለም ነው ሁለት አይነት አይደል ጥቁርና ነጭ ቀለም ማለት ነው ሶ ስለዚህ ይሄን ኖርማሊዝም ብላችሁ መታችሁ ኢሜጅ ትሬስ ብትሉት ትሬስ ለማድረግ አይቸገርም ምክንያቱም ሁለት ቀለሞች ስለሆኑ ማለት ነው ኮንትሮል ዜድ እናድርገው ይሄንን ትሬስ ያደርግንበት ሌላ አይነት እንፈልግ በሁለት አይነት መንገድ እንዳሳያችሁ ማለት ነው አሁን እቺኛውም ትሬስ ለማድረግ አስቸጋሪ ነው ግን እቺንም እንጠቀም አስቸጋሪ የሚባሉትን እንጠቀም ኳሊቲ ብዙ ጊዜ እንደዚህ ለማድረግ የምትጠቀሟቸው ኳሊቲያቸው ሃይ ቢሆን ወይም ደግሞ ጥሩ የሆነ ኳሊቲ ቢኖራቸው ይመረጣል ሶ እቺ ጥሩ ኳሊቲ ነው ሶ ሴቫስ jpeg ካትን አድርገውና ኮንትሮል ዜድ ነክቼው ነው የተመለሰው ወደዚህ ሶ አሁን ይሄኛው ነው አንደኛው ደግሞ አይደለ ይሄንንም እናስገባው ጥሩ አሁን ሁለቱን የተለያየ ቦታ አደረግነው አሁን እዚህ ላይ ምን ያህል ቀለም ይታያቸዋል አንድ ግሬ አለ እዚህ ጋር የምታዩት አይደል ሁለት እዚች ጋር አለች ሶስት ይሄ አለ አራት ይሄ አለ አራት አይነት ቀለም አለው ማለት ነው ይሄኛው ደግሞ ስንት አይነት ቀለም ነው ሁለት አይነት ነው ያለው ስለዚህ ኢሜጅ ትሬስ እንለዋለን አንቸገርም ትሬስ አደረገልን ከዛስ ኤክስፓንድ ሚሊዮን እንነካዋለን ኤክስፓንድ ስናደርገው ምን እያደረግነው ነው እያንዳንዱን ከፋፈለልን ማለት ራይት ክሊክ እናደርግና ደግሞ እናደርገዋለን አንግሩፕ እናደርገዋለን አሁን ግሩፕ ነው ኢሜጁ እንደምታዩት አንግሩፕ ግን ስናደርገው አንዱን ማንቀሳቀስ እንችላለን እንደዚህ እንደምታዩት ማለት ነው ሶ ለዚህ ለየብቻ በታተናቸው ማለት ስለዚህ ነጭ ፓርቱን ያንፈልገውም ዲሊት እናደርጋለን እንደዚህ ማለት ነው እቺን እንዳለ እንደዚህ አድርገን ዲሊት እናደርጋለን ይሄን ሶሪ እዚች ጋር እቺኛዋ ጥቁር ከዚህ ጋር ተገናኝታለች እንዴት አድርጋችሁ ትለዩታላችሁ አሁን ጥሩ ይሄንንም እንመለከታለን አሁን ምን ፈልገው ወጣል ለምሳሌ አሁን ሰርች የምትለዋን እኛ ሴሌክት እናርግና ግሩፕ እናድርገው ራይት ክሊክ አድርገን ግሩፕ አይደለ አሁን እቺ መለየት ነው እኛ ደግሞ የፈለግነው ይሄን እዚህ ጋር ስታስጠጉት ጥቁሩ ሼፕ ከዚህ ጋር ተያይዞብናል አይደል ከት ማድረግ አለብን ምን ቱል መጠቀም እንችላለን ባያችሁ ለባለፈው ሼፕ ቢልደር ካላችሁ ትክክል ናችሁ ከዛ በተጨማሪ ደግሞ አንድ ሌላ ቱል ላሳያችሁ ለእናንተ ሶ እዚህ ጋር አራት ማዕዘን ነው አይደል ምን ከፍለው ወይም በአራት ማዕዘን ነው ምን ከፍለው አይደል ለዚህ ምን እናደርጋለን የሆነች አንድ አራት ማዕዘን እዚች ጋር እንደዚህ አድርገን እንደዚህ አራት ማዕዘን እናደርጋለን ለዚህ ከላይ ያደረግን ማለት ነው አራት ማዕዘን እንደምታዩት እዚህ ጋር ትንሽ እየከፍ እናድርገው አራት ማዕዘን እንደዚህ ከላይ ያደረግን ቀለም እንለውጥለት ይሄን አራት ማዕዘን እዚህ ጋር እንምጣና ቀለሙን እንደዚህ እናድርገው ጥሩ ሶሪ እቺ እንደዚህ አድርጌ እሺ ዋይ ቀለሙን የማይለውጥልኝ ኦኬ እሺ ጥሩ አሁን ቀለሙን ለወጥኩት እንደምታዩት ይሄ ከላይ ነው ያለው አይደለ ሶ ይሄንን ክሊክ እናደርግና እዚህ ጋር እንመጣለን አሁን ምን ፈልገው ይችኛዋል ነው እንደምታዩት ፓስ ፋይንደር የምትባል ማለት ነው ሶ ይሄ ፓስ ፋይንደር ካልመጣላችሁ ምን ማድረግ ትችላላችሁ እዚህ ዊንዶውስ ላይ ገብታችሁ ዶክ ማድረግ ትችላላችሁ እቺን ወደታችን እንወርድና ፓስ ፋይንደር የምትለዋን ፓስ ፋይንደር እቺት መጣች አይደል እዚህ ጋር ስላስገባ ነው እኛ እቺን ድራግ አድርጋችሁ እዚች ጋር ማስገባት ትችላላችሁ ሶ ፓስ ፋይንደር ማለት ይሄ ነው አሁን እዚህ ጋር ሼፕ ሞድ ላይ እዚህ ጋር የምታዩቸው አንድ ምን አለ ዩናይት የሚባለው ቱል አለ ሁለት እዚህ ጋር የምትመጡት ማይነስ ፍሮንት የሚባል አለ ከዛ ሶስተኛው ደግሞ ኢንተርሴክት የሚል አለ ከዛስ ቀጥሎ ኤክስክሉድ የሚል አለ ሶ አሁን እነዚህ የየራሳቸው የሚሰጧችሁ የተለያዩ አገልግሎቶች አሉ ለምሳሌ በአራት ማዕዘን ላሳያችሁ እዚህ ጋር ልምጣና አንድ አራት ማዕዘን ክሬት ላርክ ከዛ ሁለተኛ አራት ማዕዘን ክሬት ላርክ አሁን ይሄኛው ሁለተኛው አራት ማዕዘን ደግሞ ቀለሙን እንቀይርለት እንደዚህ እናድርገው ቀይርነት አይደል አሁን ይሄንን ሁለቱን ሴሌክት አድርጌ ይሄንን ብነካው ምንድነው የሚፈጠረው ዩናይት ነው ስሙ ዩናይት እስከሆነ ድረስ ምን ያደርግልናል ሁለቱን ሼፖች አንድ ሼፕ ያደርግልናል ወይም ደግሞ ያቀናጅልናል ማለት ነው አሁን ይሄን ዩናይት ስነካው አያችሁት እሺ ከለሩ ለምን እንደዚህ አይነት ሆነ በሁለተኛው ከለር ለምን ሆነ እሺ ይሄን ክሊክ እናድርግና ወደፊት ፍሮንት ላይ እናምጣው አሬንጅ ላይ ገብቼ ብሪንግ ቱ ፍሮንት ላይ እናምጣው አሁን እንደዚህ አድርገን ዩናይት ስናደርግ ምን አይነት ከለር ይመጣል ብሉ ወይስ ፒንኩ ነው የሚመጣው ፒንኩ ካላችሁ ልክ ናችሁ
እንደዚህ እናደርጋለን ሶ ከለሩን የሚወስደው የትኛው ጋር ያለው ነው ፍሮንት ላይ ያለውን ማለት ነው ወይም ደግሞ ከላዩ ላይ ያለውን እሱን ከለር ወስዶ ዩናይት ያደርጋል ማለት ነው አንድ አይነት ሼፕ ያደርጋል ኮንትሮል ዜድ እናድርግ አሁን ቀጣዩ ደግሞ ምንድነው ማይነስ ፍሮንት ማለት ለምሳሌ እዚህ ጋር አንድ አራት ማዕዘን አለ እዚህ ጋር ሌላ አራት ማዕዘን አለ ማይነስ ፍሮንት ስትሉት እንዴት ነው ማድረግ ያለበት እንደዚህ አይደለ ማይነስ ፍሮንት ሲሆን ልክ በዚህ በአራት ማዕዘኑ ልክ ማይነስ ያደርጋል ወይም ደግሞ ከዛ ሼፕ ላይ ይቀንሳል ለዚህ አሁን ሁለቱን ሴሌክት አድርገን ማይነስ ፍሮንት ብንለው የትኛው ይቀራል ከሁለቱ የሆነ እንደዚህ አይነት ሼፕ ሰርቶ የትኛው ይቀራል ብሉ ይቀራል ለምን ፒንኩ ፍሮንት ስለሆነ ስለዚህ ማይነስ ፍሮንት ስንለው እንደምታዩት በከላይ ባለው ወይም ከላዩ በተደረበው ሼፕ ልክ የታችኛው ሼፕ ማይነስ ያደርግልናል ማለት ነው ሶ ማይነስ ፍሮንት የምንለው ይሄ ነው በብሉስ ከፈለገን ራይት ክሊክ እናደርግና ይሄን አሬንጅ ላይ ወስደን ብሪንግ ቱ ፍሮንት እናደርጋለን ሴሌክት እናደርግና ማይነስ ፍሮንት እናደርጋለን ተረዳችሁኝ አሁን ከዛ ቀጥሎስ ያለው ሶስተኛውስ እቺኛዋስ ምንድነው የምታረግልን አሁን ይሄን ክሊክ ባደረጉ ምንድነው የሚያደርግልን እዚች ጋር እንደምታዩት ምን ያደርግልናል በሁለቱ መካከል የጋራ የሚባለውን ሼፕ ወይም ደግሞ ሁለቱም ያረፉበት የጋራ የሚባለውን ሼፕ መሃል ላይ ከሆነ መሃል ላይ ያደርግልናል ማለት ነው ወይም ደግሞ ቆርጦ እዛች ላይ ያስገባልናል ማለት ነው ስለዚህ ልክ እቺን ስንነካት እንደምታዩት እቺን እናገኛለን ማለት ነው ለምሳሌ ይሄ የሚጠቅማችሁ መቼ ነው ዲሌት ላድርገውና ጥቅሙ ካላችሁ ይሄው እንደዚህ አይነት ሰራው ክብ ይሄን እንደዚህ ያደረኩት ከዛ እቺኛዋን ጀስት ቀለም ልቀይር እንደዚህ እናደርገው ሶ አሁን በሁለቱ መካከል ሴንተር ላይ ያለች እቺ ቅርጽ አያችሁታ ይሄን ከፈለኩኝ እንዲያረጋዋለሁ ሶ እንደዚህ አይነት ቅርጽ ለማምጣት ነው ይሄን ነገር የምትጠቀሙት ማለት ነው ከዛስ ምንድነው የምናደርገው አሁን ሁለቱን ሴሌክት አድርገን ቀጥሎ አራተኛውስ ምንድነው የሚያደርገው ኤክስክሉድ ነው የሚያደርገው ኤክስክሉድ የሚያደርገው የትኛውን ፓርት ነው ሴንተር ላይ ያለችው ወይም ደግሞ የሁለቱ ሼፖችን የጋራ የሚባለውን ፓርት ኤክስክሉድ ያደርጋል ወይም ይቀንሳል እንደምታዩት እንደዚህ ማለት ነው ስለዚህ ምን ያደርጋቸዋል ሁለቱን ሼፖች ልክ መጀመሪያ ላይ እንደነገርኳችሁ ዩናይት ከሚያደርገው ሼፕ ጋር ተመሳሳይ ነው ግን ምንድነው የሚያደርገው ኤክስክሉድ ነው የሚያደርገው ማለት ነው ሶ ፓስፋይንደር ላይ የሚገኙት እነዚህ አራቱ እነዚህ ናቸው ማለት ነው እንድታያቸው መፈልጋቸው ሶ ኮንትሮል ዜድ ላድርግና እቺን ዲሌት አድርጌ ሌላ አላይን ላሳያችሁ አላይን እዚሁ ጋር ላሳያችሁ አላይን ማለት ለምሳሌ እንደዚህ አንድ አራት ማዕዘን ሰራችሁ ብዙ አራት ማዕዘኖች ሰራችሁ ለምሳሌ ኮፒ ያደረጋችሁት እንደዚህ ያደረጋችሁት አሁን ሁሉንም እኩል ለማምጣት ወደዚህ ወደ ሌፍት ላይ እኩል ለማምጣት ምን ልታረጉ ነው አንድ ባንድ ሰብስባችሁ እንደዚህ ልታረጉ ከባድ ነው እንደዛ ስለዚህ ሁሉንም ሴሌክት አድርጉና ምን ታረጉታላችሁ አላይን ሌፍት ታረጉት ወደ ግራ ማን ያለው ከሁሉም ሼፖች የላይኛው አይደለ ስለዚህ የላይኛውን ሼፕ ተከትለው ወይም ደግሞ ወደ ግራ የሚጠጋውን ሼፕ ተከትለው ሁሉም ወደ ግራ ይጠጋሉ እንደምታዩት እንደዚህ አላይን ይደረጋል ማለት ነው በመሃላቸው ያለው ክፍተትንስ እኩል ለማድረግ ምን ታረጋላችሁ ለምሳሌ ከላይኛውና ከታችኛው ጋር ካለው ጋር እኩል እንዲው ምን ታረጉታላችሁ ይሄው እዚህ ጋር የምታዩአቸው ልክ እዚህ ጋር የምታዩአቸው በጣም ደስ የሚለው ምንድነው አዶቤ ኢሉስትሬተር እያንዳንዱ የሚሰራውን ነገር ያሳያችኋል እዛው ላይ አሁን ልክ እዚህ ጋር ኤቺን ብነካው እዩት ልዩነቱን አያችሁት ኮንትሮል ዜድ ላክ ቀጣይ እቺኛውን ብነካት አያችሁት ኮንትሮል ዜድ ላርጋውን ቀጣይ እቺኛውን ብነካው አያችሁት ምንድነው የሚያደርገው በመሃላቸው ላይ ያለውን ክፍተት እኩል ያደርጋል ማለት ነው እያንዳንዱን በመሃላቸው ላይ የሚገኘውን እኩል ያደርግላቸዋል ይሄ ቨርቲካሊ ምን የሚደረግበት ነው ዲስትሪቢዩት የምናደርግበት ቶፕ ላይ ካለው ጋር ማለት ነው ይሄ ደግሞ ሴንተር ላይ ማድረግ ስንፈልግ ወይም ደግሞ ከሴንተር ጋር መሃል ለመሃል ልክ እንደ ምንድነው ሌፍት አላይን ሴንተር እና ራይት እንደምንለው ማለት ነው ይሄ ቶፕ እና ቦተም ይሆናል ማለት ነው ከዛ በተቃራኒ ይሆናል ሶ ይሄንን ደግሞ እንደዚህ እናድርግና ኮንትሮል ዜድ ብለን እቺኛዋን ብንጠቀምስ ምንድነው የሚሆነው ወዴት ይወስዷል ወደ ራይት አይደለ ወደ ቀኝ በኩል ያለው ወይም ደግሞ ወደ ቀኝ የተጠጋው የትኛው አራት ማዕዘን ነው የሚለው እንትን ብሎ ራሱ አይቶ ወደ ቀኝ ሁሉንም ይወስዳል ስለዚህ ይሄንን እንደዚህ ሴሌክት አድርገን እቺን ስነካ ሁሉም ወዴት ይሄዳሉ ወደ ቀኝ ማለትም ታች ካለው ሼፕ ጋር እኩል ይሆናሉ እንደዚህ ማለት ነው አያችሁት ሶ ይሄንን አሳያችሁ በሌፍት እና በራይት አይደል ሴንተር ላይ ስንፈልግ ሴሌክት እናደርግና እቺን ሴንተሯን ማካት ሁሉንም ወደ መሃል ያመጣልናል ማለት ነው ከዛስ ይሄንን ለምሳሌ አሁን ወደዚህ አድርገ ነው እንደዚህ ወደ ጎን ሆሪዞንታሊ እየሰራን ቢሆንስ እንደዚህ ያደርገን ሆሪዞንታሊ እንደዚህ እየሰራን ቢሆንስ እንደዚህ ያደርገን ቢሆንስ ቶፕ ካለው ጋር ወደ ላይ እንዲሰቀሉ ሁሉም ስንፈልግ ምን እናደርጋለን ይሄው በመሃላቸው ያለውን ክፍተት እኩል ማድረግ ስንፈልግ ይሄው በዚህ መጠቀም ትችላላችሁ ማለት ነው
ኮንትሮል ዜድ እናደርግና ሁሉንም ወደ ታች ማድረግ ስንፈልግስ ይሄው አያችሁት ሁሉንም መሃል ላይ ማድረግ ስንፈልግስ ይሄው እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ያው ትራንስፎርም የምንለው ባለፈው ያየናቸው ነው። ይሄኛው እንደምታዩት ሮቴሽኑ ነው 50 ብናደርገው እንደዚህ ሮቴት የሚያደርግበት ነው። እናንተ ሌሎች ቱሎቹን እየነካካችሁ ቼክ አድርጓቸው። ኖቱ ላይ ያለውን ነገር እያነበባችሁ እያንዳንዱ ስቴፕ ባይ ስቴፕ የሚያደርገውን ነገር እያያችሁ እናንተ መስራት ትችላላችሁ ማለት ነው። ይሄንን ዲሌት እናደርገው። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ወይኔ በላቸው ዛሬማ ልበላም ይዞ የፈጠነ ቴሌብር ላውርድ። መጠራጠራችሁ እኮ ነው የሚገርመው። ቴሌብርማ አለኝ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር። አሁን ፓስፋይንደር ማሳየት የፈለኩት እዚህ ጋር እንመጣና ምንድነው የምንጠቀመው? አሁን እኛ ምን እናደርጋለን? ፓስፋይንደር አሁን በፊት መጀመሪያ ባያችሁት ከሆነ እዚህ ጋር እንመጣና የት አለ ሺፕ ቢልደር ቱል አይደለ? እነዚህ አልትን ይዘን ማይነስ አድርገን እንደዚህ መቀነስ ይቺን ይዘን እንደዚህ እንቀንሳለን ማለት ነው። አልትን ይዘን ማይነስ አድርገን ነው። ያለ ሺፕ ቢልደር ቱል ምን ማድረግ ትችላላችሁ? ሁለቱን ሴሌክት አድርጉና ማይነስ ፍሮንት በቃ እንደዚህ ቀነሰላችሁ ማለት ነው። ከዛስ እናንተ አሁን ክሊክ ስታደርጉት ይሄንንም አብሮ ክሊክ ያደርግባችኋል። ራይት ክሊክ ታደርጉና አንግሩፕ ከዛስ እነዚህ ሴሌክት አድርጋችሁ ዲሊት አያስፈልገንም። ለዚህ አሁን የምትፈልጉትን ወይም ከፎቶ ላይ አንድ ሼፕ አውጥታችሁ ምን አደረጋችሁት? ወደ ቬክተር ቀየራችሁት ማለት ነው። ስለዚህ ይሄንን ኮንትሮል ጂ ወይም ደግሞ ራይት ክሊክ አድርጋችሁ ግሩፕ በማለት የምትፈልጉትን ቀለም እንደዚህ አድርጋችሁ እቺን እንደዚህ አድርጋችሁ አይ ቲንክ ይሄ ነገር አይሶሌት መሆን አለበት። ኦኬ ጥሩ። እንደዚህ አድርገን እቺን ነክተን ለምሳሌ ቢጫ ካልሆነ ይሄኛው እያደረጋችሁ የምትፈልጉት አይነት ቀለም ትሰጡታላችሁ ማለት ነው። ስለዚህ በምንፈልገው መልኩ ከአንድ ኢሜጅ ላይ እንደ አይከን አድርገን ይሄንን አወጣ ነው ማለት ነው። ስለዚህ አሁን ከኢሜጅ ላይ ያወጣ ነው ምንድነው? ይሄ እንደ ቬክተር ሰራ ነው ወይም ደግሞ ቬክተር አደረግ ነው ማለት ነው። የቬክተር እና የፒክሰል ልዩነት ወይም ደግሞ የቬክተር እና የኢሜጅ ልዩነት ከዚህ በፊት ፌዝ አንድ ላይ አይተናል አይደል? ምን ልዩነት እንዳላቸው። በዚህ መልኩ ከአንድ ኢሜጅ ላይ እንደዚህ አድርጋችሁ ቆርጣችሁ በማውጣት ቬክተር መስራት ትችላላችሁ። አሁን ደግሞ ይሄኛው አለ አይደለ? ይሄንን አሁን ስንት ቀለም ነው? ለምሳሌ ኢሜጅ ትሬስ ብቻ ብለው ምን እንደሚፈጠር እዩ። ኢሜጅ ትሬስ ስለው አያችሁት? አንድ ቀለም ይመርጥና ደማቅ ነው የሚለውን ወይም ደግሞ በራሱ ነው የሚወስነው ደማቅ ነው የሚለውን ያወጣዋል። ሁለት ቀለሞችን ማለት ነው። ሁለት ቀለም ካሉት ጥቁርና ነጭ ወይ እንደዚህ ሲኖረው ራሱ ቆርጦ ያወጣላቸዋል። አሁን ግን እዚህ ጋር 1 2 3 4 አይነት ቀለም አለ። ከነጩ ጋር 5 አይነት ቀለም ማለት ነው። ለዚህ የትኛው እንጠቀማለን? አሁን 3 ከለር ብንለው ምን እንደሚያደርግብን ተመልከቱት። 3 ከለር ብለን ትሬስ አደረግን። እንደምታዩት ትሬስ እያደረገልን ነው። ኢሜጁ ትንሽ ከባድ ከሆነ ሊቆይባችሁ ይችላል። እንደዚህ ያደረጋችሁ 3 ከለር አለው። አያችሁት? ስንት ከለር አወጣልን ለኛ ከነጩ ውጪ? 3 ቀለም። ለምን? ተቀራራቢ የሚባሉትን ቀለሞች ምን ያደርጋቸዋል? ወደ አንድ ወጥ ቀለም ይወስዳቸዋል ማለት ነው። ስለዚህ ኮንትሮል ዜድ እናደርጋለን። አሁን ይሄ እዚህ ጋር ከ3 በላይ ነው አይደለ? ምንድነው የምናደርገው እኛ? 6 ቀለም አድርገን በ6 ቀለም ማለት ነው የምናስማማው። 6 ቀለም አድርገ ነው እንደዚህ አድርጎ ትሬስ ያደርግልናል ማለት ነው ለኛ እንደምታዩት። አያችሁት? ምን እናደርጋለን እዚህ ጋር ኤክስፓንድ። ከዛስ ኤክስፓንድ ካደረግን በኋላ ራይት ክሊክ አንግሩፕ በቃ አሁን ይሄን ዲሊት። እቺ
እቺን ዲሌት እናረጋታለን። እቺ አልተቀነሰችም፣ ያው ከባክግራውንዱ ጋር አንድ አይነት ስለሆነ ነው። አይድሮፐርን ተጠቅመን እንደዚህ እናረጋዋለን። ይሄን አያችሁት? በዚህ መንገድ ምን ማድረግ ትችላላችሁ እናንተ አንድን ኢሜጅ አስገብታችሁ እዛ ኢሜጅ ላይ ምን ያህል ቀለሞች ወይም ከለሮች አሉ የሚለውን አይታችሁ በዚህ መልኩ ትሬስ ማድረግ ትችላላችሁ ማለት ነው። ኢሜጅ ትሬስ የምንለው ነገር ይሄ ነው። አሁን ከዚሁ ሳንወጣ እቺንም ግሩፕ እናድርጋት። ሶ እቺን ከለሯን እንቀይራት። እንዲህ ክሊክ እናርግና ከለሯን እንደዚህ እናድርገው። ኦኬ እንበለው። ሶ እንደዚህ መጣልን ማለት ነው። አሁን ሌየርስ ጋር እንምጣ። ሌየር እንደምታዩት ይሄ ነው አይከኑ እዚህ ጋር የምታዩት ማለት ነው። አሁን እዚህ ጋር ሌየርስ ላይ ይመጣል። አንድ ሌየር ብቻ ነው እንዴ ያለን? አሁን ይሄ ሌየር ይባላል። በሌየር ስል ደግሞ ከታች የምታዩቸው እነዚህ ሰብ ሌየርስ ይባላሉ። አሁን ሰብ ሌየርስ ላይ ስንገባ ይሄን ለብቻው አስቀምጡታል። እዚህ ጋር የምታዩትን ለምንድን ነው ለብቻው ያስቀምጠው? ለምን ለብቻው አስቀምጡ? ይሄንን እዚህ ጋር እንደምታዩት አሁን ክሊክ ስታደርጉ ሌላ ሌየሮች አሉ በውስጡ። ከዛስ እዚህ ጋር መታችሁ ደግሞ ክሊክ ስታደርጉ አያችሁት? ሶ ይሄንን መጀመሪያ ላይ ምን አድርገናል? ግሩፕ አድርገናል። አንድን ሌየር ወይም ደግሞ አንድን ቬክተሮች ግሩፕ ስታደርጉ እንደ አንድ ሌየር ይወስዳቸዋል። ከዛ ግሩፕ አድርጋችሁ ስትጨምሩበት ሰብ ሌየር ያደርጋል ያንን ማለት ነው። ለዚህ አሁን ይሄን እናጥፋውና እዚች ጋር እንደዚህ መተን ይሄን ራይት ክሊክ ምን እናርገው? አንግሩፕ እናርገው። እቺኛዋንም ግሩፕ አድርገናል፣ አንግሩፕ እናርጋት። ጥሩ። አሁን ምን ማየት አለብን? ሌየርስ ላይ ስንገባ አያችሁት? የሰርች አይኮኑ ለብቻው ነው። እቺ አይን የምትመስለው ስትነኳት ማጥፊያ ነች እንዳትታያችሁ ማለት ነው። ሶ ይሄን ደግሞ ሴሌክት ስታደርጉት ጀስት ይሄኛውን ነው ሴሌክት ያደርጋችሁት የሚለውን ኢንዲኬተራችሁ ነው። ይሄን ሴሌክት አድርጋችኋል የሚል ኢንዲኬተር ነው ያለው። እሱ ያው ለእናንተ ለማሳወቅ ነው። አሁን ይሄን ሴሌክት አድርገናል። ከዛስ እንደምታዩት እቺ ምንድነች? ምን ሌተር ነች? እቺኛው ኤች አያችሁት? ከዛስ ኤስ ከዛስ እዚች ጋር የምታዩት ምንድነች? ሲ ከዛስ ኢ ከዛስ ኤ ከዛስ አር አያችሁት? ሌየር ላይ እያንዳንዱ የሰራችሁትን ቬክተር ምን ታረጉታላችሁ? ታገኙታላችሁ እያንዳንዷን ማለት ነው። ሌየር ላይ መጣችሁ አዲስ ሌየር ክሬት ማድረግ ከፈለጋችሁ ደግሞ እቺን ተነኳትና እዚህ ጋር መጣችሁ ምን ማድረግ ነው? ክሬት ኒው ሌየር ይላችኋል። ይሄው ክሬት ታረጋላችሁ ሌላ ሌየር። ሰብ ሌየር እስከፈለጋችሁ ሰብ ሌየር ማለት አሁን ሰብ ሌየር ብሎ የት ነው ክሬት የሚያደርገው? እዛው አንድ ላይ ሆኖ ከታች እንደምታዩት አዲስ ሌየር ክሬት ያደርግልኛል ማለት ነው። ለዚህ የሌየር እና የሰብ ሌየር ልዩነት ምንድነው? ሌየር እንደዚህ ክሬት ካደረጋችሁ አንድ ሌየር እዚህ ጋር ክሬት ካደረጋችሁ ሰብ ሌየር ስትሉት በዚህ ሌየር ውስጥ አድርጎ ተቀጣይ ሌላ ሌየር ያደርገዋል ማለት ነው። ለብቻው አዲስ ሌየር ግን ከሆነ ሁለተኛ ሶስተኛ ሌየር እያላችሁ ትሄዳላችሁ ማለት ነው። ሌየር የሚለውን ነገር በደንብ የምንሰራበት አዶቤ ፎቶሾፕ ላይ ነው። ለምንድነው አሁን ኢሉስትሬተር ላይ እንደዚህ ቀላል የሆነው ወይም ደግሞ ያለ ሌየር እንደዚህ ለመስራት ቀላል የሚሆነው? የሚሰጠን አርት ቦርድ ነው። ተለቅና ሰፋ ያለ ቦታ ነው። እያንዳንዱን ነገር ክሊክ አድርገን ብሪንግ ቱ ፍሮንት ወደኋላ ወደፊት እየወሰድን ያንን ነገር መስራት እንችላለን ማለት ነው። እዚህ ጋር ብሪንግ ቱ ፍሮንት ማድረግ አንችልም ወይ? እንችላለን። ለምሳሌ ለዚህ ማሳያ እንዲሆነ እቺን ክሊክ ላድርግና ቀለም ልለውጥላችሁ፣ ነጭ ላድርገው። እቺን እንደዚህ ላድርጋት። አሁን እንደምታዩት ምን ይታያችኋል? ነጩ ከላይ ነው አይደለ? እዚህ ጋር እንደምታዩት ይቺኛው ከላይ ነች። ለምሳሌ እቺን ምን ሌተርን የሸፈነብን? ኤስሲኤአር ሲኤች አይደለ? እዚህ ጋር እንደምታዩት ሲ አትታይም። ስለዚህ ሲን እንፈልጋት። ሲን አያችሁታ? ድራግ አድርገን ከላይ ብናረገው አያችሁት እንዴት ለምን እንደዚህ እንደሚመጣ? አሁን ይሄን እንደዚህ እንውሰደው፣ ይሸፍናቸዋል። ሲንስ አይሸፍናትም፣ ኤችንስ አይሸፍናትም። ለምን? ከሰርች ቬክተር ወይም ከሰርች ኦብጀክት የሰርች አይኮን ኦብጀክት በላይ ምንን አድርገናል? ሲን አድርገናል ማለት ነው። አንድ ነገር መረዳት ያለባችሁ ሌየር ላይ ወይም ደግሞ የምትሰሩት ዲዛይን ላይ አንድ የሰራችሁት ኦብጀክት ዲዛይን አለ። አንድ ሌየር ስትጨምሩበት ከዛ ዲዛይን ምን እያደረጋችሁት ነው? ብሪንግ ቱ ፍሮንት ወይም ደግሞ ከላዩ ላይ እያደረጋችሁት ነው ማለት ነው። ሶ ይሄን ነገር አዶቤ ፎቶሾፕ ላይ ምላችሁ በደንብ በሌየር ላይ ስለምንሰራበት ነው። አዶቤ ፎቶሾፕ ላይ በደንብ ትመለከቱታላችሁ አልኳችሁ። ስለዚህ ኮንትሮል ዜድ እናርግና ወደ ታችና ወደ ቦታቸውን መልሰው። ሶ ይሄንን እንደዚህ አሁን ሴሌክት አድርገን ራይት ክሊክ አድርገን ግሩፕ ስናደርገው ምን ያደርገዋል? አያችሁት? የት ውስጥ ይከተዋል? ሶሪ ኤስን ምን አድርገናታል? ነጥለናታል። ለዚህ ነው እዚች ጋር ኤስን ያመጣት። ስለዚህ ኤስንም እንደዚህ ሴሌክት እናርግና ራይት ክሊክ አድርገን ግሩፕ እንደምታዩት አንድ ግሩፕ ላይ ከተተልን ስናጠፋው ሁሉም ይጠፋል ማለት ነው። አሁን ሌላኛው ላይ ደግሞ እዚህ ጋር እንደምትመለከቱት እዩት። እዚች ጋር ከላይ ያለችው ምንድነች? ይቺ አይደለ? ይሄው አያችሁት? ከዛ አስቀጥሎ ይሄኛው፣ ከዛ አስቀጥሎ የታችኛው፣ ከዛ አስቀጥሎ ይሄኛው ማለት ነው። ስለዚህ ሌየር የምንላቸው ነገሮች ምንድናቸው? የምትሰሩት አርት ቦርድ አለ። እዛ አርት ቦርድ ላይ የምታስቀምጧቸው ኦብጀክቶች፣ የምታደርጓቸው ኢፌክቶች በሙሉ
በሌየር ተከፋፍለው እንደዚህ ተደርገው ይቀመጣሉ ማለት ነው። ለምሳሌ አሁን እዚህ ጋር ግሩፕ አደረኩት ይሄንን እዚች ጋር ልምጣና ይቺን ሌየር ራይት ክሊክ አድርጉ ደብል ክሊክ አድርጌ ኮምፓውንድ ፓዝ ነው የሚለው ለምሳሌ ኤ ነው አይደለ ኤ አድርጌ ኦኬ ልበለው ምን አደረግን ለሌየሩ ስም ሰጠን ደብል ክሊክ ስናደርግ ማለት ነው ይሄስ አር እዚህ ጋር ሰሌክት እናርግና አር ኢንተር ይሄን ለዚህ አር ሰጠን ደብል ክሊክ እናርግ እዚህ ጋር ኢ ነው አይደል ይሄን ኢ አሁን እንደዚህ አድርጋችሁ ለሌየር ሰጣችሁ በጣም ብዙ ኢሉስትሬሽን ሰርታችኋል አሁን ምንድነው የሰጠነው ኢ አር አይደል ሰጠናል አይደል ምን ታርጉታላችሁ እዚህ ጋር መጣችሁ ኢ የሚባል ሌየር አውጣልኝ ስትሉት ሰርች ስታደርጉት ይሄው ይጠቁማችኋል ከዛ ሴቱ ጋር ያለው ኢ ይሄው ለብቻው ኢን አወጣላችሁ እዚች ጋር አድርጎ ማለት ነው እንደምታዩት አያችሁት በጣም ኦርጋናይዝድ ስትሆኑ ምን ታርጉታላችሁ ይሄንን ሌየር እዚህ ጋር ሰርች አይከን እናደርጋለን ብዙ ጊዜ ሁለት አይነት ዲዛይነሮች አሉ ይባላል ሚም ላይ አንደኛው ለሌየር ስም የሚሰጥ አንደኛው ደግሞ ለሌየሮች ስም የማይሰጥ ዲዛይነር ብዙን ጊዜ ቴምፕሌት አሁን ዳውንሎድ እያደረግን ከእናንተ ጋር እንሰራለን እና ቴምፕሌት ዳውንሎድ ስታደርጉ ብዙ ጊዜ ፕሮፌሽናል ዲዛይነሮች ናቸው ቴምፕሌት የሚሰሩት እና እነዛ ዲዛይነሮች ለቴምፕሌቱ ወይም ደግሞ ቴምፕሌቱን ዳውንሎድ ለሚያደርገው ዲዛይነር እንዲረዳው ሲባል ሌየር ላይ ስም ይሰጣሉ ያ ደግሞ የተለመደው ምን ላይ ነው አዶቤ ፎቶሾፕ ላይ ምክንያቱም ከሌየር ጋር በደንብ የምትሰሩት አዶቤ ፎቶሾፕ ላይ ስለሆነ ማለት ነው አዶቤ ኢሉስትሬተር ላይ ሌየር እንደዚህ ስም መስጠት ትችላላችሁ ግን ብዙ አልተለመደም ስለዚህ እንደምታዩት እንደዚህ ስም ሰተን እዚህ ጋር ሰርች እናደርጋለን ይሄ ደግሞ ያው ፊልተር ነው ፊልተር የምታደርጉበት ለምሳሌ ቴክስት እናስገባ ክሊክ አድርግ እንደዚህ እናድርግና እናስተልቀው ይሄንን ሰብስክራይብ ያደረጋችሁ አሁን ይሄን ቴክስት አስገባናል ፎንት መቀየር ስንፈልግ እዚህ ጋር እንችላለን መተን እዚህ ጋር መተን ፎንት መቀየር እንችላለን ለዚህ አሁን ፎንት ቀየርንለት አሁን እንደምታዩት የጻፍነው አንድ ቴክስት ነው ያስገባነው ሌየር ላይ እንመጣና እዚህ ጋር ፊልተር ላይ መተን ከሌየሮች ውስጥ ቴክስትን ብቻ ነጥላ አውጣልኝ ወይም ደግሞ ቴክስቶችን ብቻ ነጥላ አውጣልኝ ብዬ ቴክስት ብዬ ሰሌክት አድርጌ እንዲስመጣ እንደምታዩት ከሌየሮች ውስጥ ምን ያደርግልኛል ቴክስትን ብቻ ነጥሎ ያወጣልኛል ማለት ነው ይሄ ምንም እናደርግበት ነው ስለዚህ ፊልተር ምን እናደርግበት ስለዚህ ክሊር እንለዋለን ለምሳሌ ሌላ ምን አለ እዚህ ውስጥ የምትመለከቱት ሼፕ አይደለ ሼፕ እንበለው እስቲ ለምንድን ነው የሌለው ሼፕ እነዚህ ሼፖች አይደሉም እንዴ ሼፖች ናቸው አይደል እነዚህ ግን ምን ያደረግናቸው ናቸው ኢሜጅ ትሬስ አድርገን ያመጣናቸው ናቸው ማለት ነው ስለዚህ ሼፕ ብሎ የሚቆጥራላችሁ የትኛው ነው እስቲ እንየው ይሄንን እንምጣና ክሊር እናድርገው ከዛ እዚች ጋር መተን ሼፖችን እንዲ አራት ማዕዘን አንድ ከዛ እንደዚህ አድርገን ደግሞ እቺን ዲሊት እናደርግና አንድ ሰርክል ደግሞ እዚች ጋር እናስገባ እንደዚህ ከዛ አሁን እዚህ ጋር መተን ፊልተር ላይ ሼፕስ አያችሁት የትኛውን አመጣ አንድ አራት ማዕዘን እዚህ ጋር ደግሞ ክቡን አመጣ ማለት ነው እቺ እያጠፋው ያበራው ማሳያችሁ እንዲታያችሁ ነው እናንተ ስለዚህ ሼፕ ምንላቸው ምንድናቸው ከዚሁ ላይ እዚህ ጋር ካስቀመጠልን ሼፖች ተነስተን የምንሰራቸውን እንደ ሼፕ ይቆጥራቸዋል ማለት ነው ከዛ ፓዝ ከፈለጋችሁ ኢሜጅ ከፈለጋችሁ ኢፌክቶች ያሉ ግሩፕ የተደረጉትና ግሩፕ ያልተደረጉትን ሊንክ ያደረጓቸው ፋይሎች ካሉ እነሱን ጋይዶች ካሉ እነሱን ሎክና ሂድን የተደረጉ ካሉ እነሱንም አንድ ላይ ያመጣላችኋል ለምሳሌ ሎክና ሂድን ማለት ነው አሁን ይሄን ሎክ አደረኩት ኦብጀክት ላይ ለምጣ ሎክ አደረኩት ሴሌክሽን አሁን ሎክ ተደርጓል ይሄ ማለት ነው ሎክ ሲደረግ ምን ማድረጋችሁ ነው አሁን ሎክ የሚደረግበት ምክንያት ምንድነው ብያችኋለሁ ኢሜጅ አስገብታችሁ ወይም ደግሞ ሎጎ ስትሰሩ ስኬች ያደረጋችሁ ሎጎ ካለ ፎቶ አንስታችሁ አስገብታችሁ እዚህ ላይ ነው ትሬስ የምታደርጉታል በፔንቱል ሊሆን ይችላል ሼፕ ቢልደርን ተጠቅማችሁ ሊሆን ይችላል እንደዛ አድርጋችሁ ነው ስኬች ያደረጋችሁትን ለዚህ ኢሜጅ አስገብታችሁ ኢሜጁ ሎክ ካላደረጋችሁት ተሳስታችሁ ኢሜጁን ልታንቀሳቀሱ ትችላላችሁ ለዚህ ያ ነገር እንዳይፈጠር ያንን ሌየር ወይም ደግሞ የምታስገቡትን ነገር ሎክ ማድረግ ትችላላችሁ እዚህ ፊልተር ላይ መጥቼ አሁን ሎክድ ብዬ እንደዚህ ሰርች ሳደርግ አያችሁት የሚያመጣልኝን ምን ያደረገው አለ ሎክ የተደረገ አለ እዚህ ጋር እንደምታዩት በዚህ ሎክ በተደረገው ስርስ የትኞቹ አሉ እነዚህ አራት ማዕዘኖቹ መጥተዋል እንዴ አልመጡም አይደለ ይሄው እንዳለ ሎክ የተደረጉት በዛ ስር ደግሞ እነዚህ ያሉ ኢኤ ሰርቾቹ ይሄ አይከኑ ይሄ እዚህ ጋር የምታዩት ለዚህ እንደዚህ ያደረጋችሁ ፊልተር የምታደርጉበት ነው ማለት ነው
ሌየር የሚባለው ነገር ይሄ ነው። እዚህ ላይ የምትሰሯቸውን ነገሮች የምታገኙበት ሌየር እንለዋለን ማለት ነው። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ነው። ወይኔ በላቸው ዛሬማ አልበላም። ይዞ የፈጠነ ቴሌብር ላውርድ። መጠራጠራችሁ እኮ ነው የሚገርመው። ቴሌብርማ አለኝ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ከአፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር አሁን እነዚህ ነገሮች አሉ ወይም እዚህ ላይ ሰራናቸው ነገሮች አሉ። ይሄንን ለብቻው ኤክስፖርት ማድረግ ብንፈልግስ አሴት ኤክስፖርት ላይ እንመጣለን። አሁን የትኛውን ፓርት ነው ኤክስፖርት ማድረግ የምትፈልጉት? ለምሳሌ ይሄኛው ነው አይደለ? ኦብጀክቱን አንሎክ እናድርገው እንደፈለግን ኤዲት ለማድረግ እንዲመቸ ማለት። አሁን ሰርችን ይሄን አንድ ግሩፕ አድርገናል። ስለዚህ ሙሉን ቀለም መቀየር እንችላለን። ነጭ እናድርገው እንደዚህ። አሁን እቺ ፓርት ብቻ ፈለጋችሁ፣ እቺን ፓርት ብቻ ሙሉን ፋይል እኮ አትፈልጉትም፣ ግን እቺን ፓርት ወይም ደግሞ እቺኛዋ ብቻ እንደ ፋይል እንደ ፒኤንጂ ሆና እንድትወጣ ፈለጋችሁ። ምንድነው የምታደርጉት? ሰሌክት ከዛስ ድራግ አድርጋችሁ የታስገቡታላችሁ እዚህ ጋር አሴት ኤክስፖርት የምትለዋ ላይ ታስገቡታላችሁ። እንደምታዩት ምን አደረገ? ሰርች አይከን ብሎ እዚች ጋር መጣለን። ለኛ ምን አድርግንለታል? ሰርች አይከን የሚለው ይሄ ምንድነው? ይሄ ለምን ስሙ መጣ? እዚህ ጋር አውቆት ነው እንዴ? አይደለም። ለምን እኛ እዚህ ሌየር ላይ መተን ምን አድርገነዋል? ስም ሰጠነዋል። አያችሁት? ስም ሰጠነዋል። እሺ አሁን ስም ያልሰጠነውን እናስገባ። ሲምፕሊ ዛት ይችኛዋ ስም አልሰጠናትም። ድራግ አድርገን እዚህ ጋር እናስገባ። ምንድነው የሚያደርገው? አሴት 4 ነው የሚለው እቺ። ስለዚህ እቺ አታስፈልግን፣ ዲሊት እናደርጋለን። ለዚህኛ የምንፈልገው ይሄን ነው አይደለ? ምን እናደርጋለን? እዚህ ጋር ፎርማቱ ምን ላድርግልህ? ፒኤንጂ፣ ፒኤንጂ 8፣ ጄፒጂ ወይም ደግሞ ጄፒግ 100 እያለ ኤስቪጂ ከዛ እንደ ፒዲኤፍ ላድርግልህ ወይ? አያችሁት? ሶኛ ፒኤንጂ ነው የምንፈልገው። ፒኤንጂ እንፈልጋለን አለው። ፒኤንጂ ማለት ምን ማለት ነው? ባክግራውንድ የሌለው ኢሜጅ ማለት ነው። ሳብጀክቱ ወይም ደግሞ ኦብጀክቱ ብቻ ያለበት ኢሜጅ ሲሆን ፒኤንጂ እንለዋለን። ጄፒጂ ሲሆን ወይም ደግሞ ጄፒጂ ሲሆንስ ባክግራውንድ ያለው ማለት ነው። እናንተ ምንም አይነት ነገር እንትን ብትሉ ባይ ዲፎልት ነጭ ባክግራውንድ ያስገባበታል ኢሜጁ ላይ ማለት ነው። ለዚህኛ የምንፈልገው ባክግራውንድ የሌለው ፒኤንጂ ነው ማለት ነው። ለዚህ ምን እናደርገዋለን? እዚች ጋር መተን ኤክስፖርት እንለዋለን። ኤክስፖርት ስንለው ቦታ ምረጥ ይላል። ፌስቱ እዚች ጋር ፎልደር ስክሬት ላድርግልህ ወይ? አሴት ኤክስፖርት ብለን ፎልደር ክሬት እናደርጋለን። ይሄ ኦኬ ሶሪ፣ ይሄ ፎልደር የምንመርጥበት ነው። እዚች ጋር ነው። እቺ ዴስክቶፕ ቱ እዚህ ጋር እንምጣና አዲስ ፎልደር ክሬት እናደርግ። አሴት ኤክስፖርት ብለን እንደዚህ አደረግን። እንከፍተዋለን ፎልደሩን ኢንተርኔክተን ሰሌክት ፎልደር አደረግን ማለት ነው። ለዚህ ምን ያደርግልናል? ይሄንን እዚህ ጋር እንደምታዩት ይኸው ኤክስፖርት ሰክሰስፉሊ ብላችኋል። አሁን የቱ ጋር እንገባለን? እዚች ጋር እንገባለን። አሴት ኤክስፖርት ላይ እንገባለን። አያችሁት? ፒኤንጂ አይከናችን ምን አደረግን? ኤክስፖርት አደረግን ማለት ፒኤንጂ ነው ወይ ነው ወይስ ጥቁር ባክግራውንድ ነው ያለው? እስቲ ቼክ እናድርገው። ድራግ አድርገን የት እናስገባዋለን? እዚህ ጋር ፒኤንጂ ነው ያስገባለን። ሶ ይሄን ዲሌት እናደርጋለን። ስለዚህ የምትፈልጉትን ለብቻ አንድ አሴት ስትፈልጉ በዚህ መንገድ ነው ምን የምታደርጉት? ኤክስፖርት የምታደርጉት ማለት ነው። ሶ ይሄንን ዲሌት እናድርገው እንዳለ። ሴንስ ወይም ትርጉም የሚሰጥ ነገር ደግሞ ኤክስፖርት እናድርግ ከእናንተ ጋር። ሶ አሁን እዚህ ጋር እንምጣ። ክብ እዚች ጋር እንስራ እንደዚህ። ከዛ እዚች ጋር ደግሞ ዱፕሊኬት እናድርገው። ይሄን ክብ እናሳንሰው። እንደዚህ ያደረግን ዘንቺን እዚህ ጋር እንደዚህ ያደርገው እንደዚች አደረግን። ከዛ እዚች ጋር አንድ ቴክስት ደግሞ እንጨምራለን። ግራፊክ ዲዛይነር ሰሌክት እናድርግ። ቴክስቱን እናስተልቀው በራሳችን።
ግራፊክ ዲዛይነር ላይ እንደዚህ አደረግን ማለት ነው። ሶ እቺን አመጣ ነው። ያው እቺ የለችም የፕሪንት እንትኗን ለማሳየት ነው ለእናንተ ለባለፈው ሰራ እንዳሳየዋችሁ ያቺ ናት እዚህ ጋር ባይ ዲፎልት ተቀመጠችው። ግራፊክ ዲዛይነር አለ ይሄኛው። ከዛ ይሄን ሰሌክት እናርግና ደግሞ ዱፕሊኬት አድርገን ይሄኛውን እቺን ሰሌክት አድርገን እንደዚህ እናዙራት። ከዛ እቺን ወደዚህ እናምጣት። ግራፊክ ዲዛይነር የምትለዋን ደግሞ ወደዚህ አምጥተን ምን እናድርጋት? ኮንተንት ክሬተር እናድርገው። ከዛ ይሄንን ደግሞ ሰሌክት አድርገን ድራግ አድርገን እናወርደውና እቺን አንዷን እንደዚህ እናጠፋትና እቺን ወደታች እንደዚህ አድርገን ደግሞ የምናደርገው ቪዲዮ ኤዲተር እናደርጋለን። አሁን ቀለም እንስተው ይሄኛውን ጀስት መተን እዚች ጋር እንዲች አይነት ቀለም እንሰጣታለን። ይሄን ክሊክ አድርገን ደግሞ ሞሮፍ ወደ ሰማያዊ ያለ እንደዚህ አይነት ቀለም እንሰጠዋለን። ኮንተንት ክሬተር ደግሞ ጀስት አሁን ላሳያችሁ ነው። እሺ ፋይል ኤክስፖርት ሲደረግ የምታረጓቸውን እያንዳንዱ ነገሮች ላሳያችሁ ነው እናንተ። ዘን ይሄን እንደዚህ እናደርገዋለን ተቀራራቢ ሆነ ከታችኛው ጋር። እሺ እንዲች እናድርገው። ግራፊክ ዲዛይነር ደግሞ እንዲናድርግለት ይሄን ቀይ እናድርግለት። እዚች ጋር መተን ደግሞ ይቺኛዋን እንዲች ነገር እናድርግለት። ይቺን እንቀይራት። እንደዚህ አይነት ቀለም እናድርገው። ሶ አሁን ሶስቱም አርት ቦርዶች የተለያየ አይነት ምን አላቸው? የተለያየ አይነት ስራ ነው ያላቸው። አሁን እንደ ፒዲኤፍ ሴቭ ልታደርጉት ፈለጋችሁ ምንድነው የምታደርጉት? ፋይል ጋር መጣችሁ ምን ታደርጉታላችሁ? ሴቭ አስ። የት ነው ሴቭ የሚያደርግልህ? እዚህ ጋር ሴት ኤክስፖርት አይደል? እዚህ ጋር ደግሞ ሴቭ አስ እንለውና እንከፍታለን። እቺን ፎልደር እንከፍታለን። አሁን እዚህ ጋር አማራጭ አላችሁ። አዶቤ ኢሉስትሬተር በአዶቤ ኢሉስትሬተር ወይም ደግሞ ዶት ኤአይ ፋይል ይሁን ወይ፣ ከዛስ አዶቤ ፒዲኤፍ ዶት ፒዲኤፍ ፋይል ይሁን ወይ፣ ከዛስ አዶቤ ኢሉስትሬተር ሆኖ ኢፒኤስ የምትባል ፋይል አለች። ብዙ ጊዜ ቬክተር ፋይሎችን ቴምፕሌት ስታወርዱ እንደዚህ አይነት ነው የምታገኙት። ከአዶቤ ኢሉስትሬተር ውጪ ከሆኑ ቬክተር ሲሆኑ ኢፒኤስ ፎርማት ታገኛላችሁ። ከዛስ ኢሉስትሬተር ቴምፕሌት የምትባል አለች፣ ኤአይቲ የምትባል ኤስቪጂ አለ። ኤስቪጂ ደግሞ ሆኖ ምን አለ? ኮምፕረስድ ይሆናል እዚህ ጋር ማለት ነው። ሶ እኛ የምንፈልገው ምንድነው ብለናል? ፒዲኤፍ። አሁን ፒዲኤፍ አልነው እዚች ጋር እንደምታዩት ፒዲኤፍ አልነው። ምን ይለናል? ኦል የምትል ነገር አለች እዚህ ጋር። ምን ይላል? ዩዝ አርት ቦርድስ። አርት ቦርድ እንዳለው ተረድቷል ኦልሬዲ። ኦል ነው ያለው። ከታች ደግሞ ሬንጅ ደግሞ ከሆነ እንዲህ ሰሌክት አድርገን ሁለተኛውን ብቻ አድርግልኝ ማለት እንችላለን። ሁለተኛውን ብቻ አድርግልኝ ስንለው የትኛው ነው ሁለተኛው አርት ቦርድ? መሀል ላይ ያለው ነው አይደለ? ስለዚህ አሁን ምን የሚለው ነው? ኮንተንት ክሬተር የሚለውን ለብቻ ሴቭ ማድረግ አለበት። ስለዚህ ቅንፍ እናድርግና ለእኛ እንድንረዳው ኮንተንት ክሬተር እንደዚህ አድርገን ሴቭ አድርገን አሁን ሴቭ ስናደርግ አርት ቦርድ 2 ወይም ደግሞ ሁለተኛውን አርት ቦርድ ካላመጣልን ማስተምራችሁ ነገር ልክ አይደለም ማለት ነው። ስለዚህ ሴቭ አድርገናል አይደል? ሴቭ እንለዋለን እዚህ ጋር። አሁን ሴቭ ስንለው ፒዲኤፍ እንደምታዩት እዚህ ጋር ፒዲኤፍ ራሱ ስታደርጉ ብዙ አይነት ፎርማቶች አሉ። አሁን ፒዲኤፍ ሆኖ ኢሉስትሬተር ዲፎልት የሚባል አለ። ሃይ ኳሊቲ ፕሪንት አድርገ ፒዲኤፉን ሴቭ አድርግልኝ ማለት እንችላለን። ለፕሪንት በጣም የሚፈለግ ከሆነ ፋይሉን የማትልኩት ከሆነ ሰጀስት ማድረጋችሁ ለፕሪንት ሃይ ኳሊቲ ፕሪንት የሚለውን ነው። ከዛ ፕሬስ ኳሊቲ የሚል አለ። ስሞለስት ፋይል ሳይዝ አለ። እነዚህ ነገሮች ታስተካክላላችሁ። ባይ ዲፎልት እኛ ኢሉስትሬተር ዲፎልት የሚለውን እናደርገዋለን። ከዛስ ቪው አፍተር ሴቪንግ እንዲያሳያችሁ ከፈለጋችሁ ይችኛዋን ቲክ ታደርጓታላችሁ። ሶ እነዚህ ነገሮች የፋይል እንትኑ ላይ ሰሌክት አድርጋችሁ የምታስተካክሏቸው ነገሮች ናቸውና ዶክመንቱ ላይ አለ በደንብ ስለነዚህ ተብራራ እያንዳንዱ ስክሪንሻት ያለበት። ለአሁኑ ሴቭ ፒዲኤፍ እንበለው። ባይ ዲፎልት እንደዚህ አድርጋችሁ ሴቭ ማለት ነው። አሁን ሴቭ ፒዲኤፍ ስንለው ያንን ፒዲኤፍ ሴቭ ያደርግልናል ወይም ደግሞ እንደ ፒዲኤፍ ሴቭ ያደርግልናል። ሴቭ ስታደርግልን ግን ከአርት ቦርዱ የትኛውን ነው ሴቭ አድርግልን ያለው? ሁለተኛው ወይም ደግሞ ምን የሚለውን ኮንተንት ክሬተር የሚለውን። ለዚህ ምን እናደርጋለን እኛ ወደዚህ እንገባና ሴቭ አስ ላይ እንገባና እንደምታዩት ሴቭ አድርጎታል ወደ ፒዲኤፍ ኮንተንት ክሬተር። አሁን ደብል ክሊክ ስናደርግ ሊከፍትልን የሚገባው የትኛውን ነው? ኮንተንት ክሬተር የሚለውን። ስለዚህ ልክ ነን ማለት ነው ፒዲኤፉን ሴቭ ስናደርግ። እሺ አንድ ፔጅ ነው ያለው። ሁሉንም ሴቭ ማድረግ ብንፈልግስ እንምጣ እዚሁ ላይ ፋይል ሴቭ አስ። ከዛስ ሴቭ አስ ላይ እንግባና ምን እናደርጋለን? ኢሉስትሬተር ፋይል ነው የሚለናል። ኢሉስትሬተር ፋይል ማለት አሁን እኛ እዚች ጋር ያለችው እቺ ፋይል ኢሉስትሬተር ፋይል ነው የምትባለው። ፌስ ቱ ላይ እቺ ፋይል ማለት ነው። ባይ ዲፎልት ሴቭ የምናደርገው ፋይል መጀመሪያ ሴቭ ፋይል እንዴት እናደርጋለን ቦታ እንመርጥለታለን የሚለው
የኢሉስትሬተር ፋይል ነው ሴቭ ያደርገው። ኢሉስትሬተር ፋይል ማለት ያ ነው። አሁን እኛ ፒዲኤፍ ነው የምንፈልገው አይደለ? ፒዲኤፍ እናድርገውና ሁሉንም ነው የምንፈልገው። ሬንጅ ላይ ግን ቱን መርጠናል ቅድማ። አይ ኦል አድርግልን ከ1 እስከ 3 ያሉትን ሬንጅ መምረጥ ወይ መጻፍ አይጠበቅባችሁ። ኦል ካላችሁት ሁሉንም አርትቦርዱ ላይ ያለውን ነው ምንም ያደርገው ሴቭ የሚያደርገው። ከአርትቦርዱ ውጪ ያለ ነገር ሴቭ ያደርግልናል እንዴ? እንየው እስቲ ከአርትቦርዱ ውጪ ሴቭ ካደረገልን። ይሄ እንደዚህ እናርግና ምን እናረጋለን? እቺን ክብ እናወጣት። እዚህ ጋር እንምጣ፣ እንደዚህ እናረጋለን። እዚህ ጋር እንምጣ፣ እንደዚህ እናረጋለን። እዚህ ጋር እንምጣ፣ እንደዚህ እናረጋለን። ሶስቱንም ሰሌክት እናርግና ምን እናረጋዋለን? እዚህ ጋር መተን እሺ ቢጫ እናደርገው። እንደዚህ ቢጫ አረግነው። አሁን ፋይል ስንለው ሴቭ ማለት አለብን። ወደ ምን እናረጋው? ወደ ፒዲኤፍ እናረጋዋለን። እዚህ ጋር መተን ሴቭ አስ ላይ መተን ወደ ፒዲኤፍ ኦል ነው የምታረግልን፣ ሁሉንም ነው የምታረግልን ብለናል። አሁን ሴቭ እንለዋለን። አሁን ምን አልመረጥንለትም? አርትቦርድ አልመረጥንለትም። ሁሉንም ነገር ነው ምን አርግ ያልነው? ሴቭ አርግ ወይም ደግሞ እንደ ፒዲኤፍ ሴቭ አርግ ያልነው ሁሉንም ነው ሴቭ አደረግን። አሁን ምን እንደሚፈጠር ላሳያችሁ። ከፈት ነው ዙም አውት እናድርገው። አያችሁት? ትክክል ነው ያመጣልን? አዎ ትክክል ነው ያመጣልን። ለምን? እዚህ ጋር የምታዩት አርትቦርድ አለ። እነዛ አርትቦርድ የሚሰሩት ወይም ደግሞ የሚደረጉት ምንድን ነው? እናንተ ሴቭ ማድረግ ስትፈልጉ፣ እናንተ ምንም አይነት ነገር ማድረግ ስትፈልጉ ምን የሚያደርግላችሁ ነው? ሴቭ ስታደርጉት አርትቦርድ ላይ የተቀመጠውን ነገር ነው ሴቭ የሚያደርግላችሁ እንጂ ዘኢንታየር እዚህ ጋር የምታዩትን በሙሉ አይደለም ሴቭ የሚያደርግላችሁ። ዘኢንታየር እዚህ ጋር ያለውን ነገር ለምንድን ነው ሴቭ የማያደርግልን? ፋይል ላይ እንምጣ። ሴቫስ እንበለው። እዚህ ጋር መተን ሴቫስ ካልነው በኋላ እንደምታዩት እዚህ ጋር ፒዲኤፍ አድርግ ነው አይደለ? ምን ይላል? እዚች ጋር ዩዝ አርትቦርድ የምትለዋ ነገር ምን ትሆናለች? ቼክ ነች ኦልሬዲ በተኗ ማለት ነው። አሁን አዶቤ ኢሉስትሬተር ፋይል አድርግ ነው። አዶቤ ኢሉስትሬተር ፋይል አድርገ ነው ዩዝ አርትቦርድ የምንለውን ነገር ብንለካው ለምንድን ነው ሴቭ የማያደርግልን? ኢሉስትሬተር ፋይል ስለሆነ። ኢሉስትሬተር ፋይል ደግሞ ምን ላይ ነው የሚከፍትላችሁ? አዶቤ ኢሉስትሬተር ላይ አይደል? ፒዲኤፍ ፋይልስ እንደምታዩት ብሮዘር ላይ ከፍትላችኋል። የፒዲኤፍ ሌሎች የምትጠቀሙባቸው ወይም ደግሞ ኦፕን የምታደርጉባቸው ሶፍትዌሮች ላይ ይከፍትላችኋል እናንተ። ስለዚህ እያንዳንዱ ቦታ ላይ ስትመጡ ምን ያደርጋል? አርትቦርድ ነው የሚጠቀሙ ወይም ደግሞ አርትቦርድ ላይ ያለውን ነገር ነው ሴቭ የሚያደርግላችሁ። ስለዚህ አሁን ሬንጅ የሚለውን ነገር ለምሳሌ ግራፊክ ዲዛይነር እና ኮንተንት ክሬተርን ብቻ ከፈለጋችሁ ምን ታደርጉታላችሁ? ከ1 እስከ 2 ያለውን። ከዛ እዚህ ጋር ትመጡና እንደዚህ ቅንፍ እናደርገው። ለምንድን ነው ቅንፍ የምናደርገው? ግራፊክ ዲዛይነር ኤንድ ኮንተንት ክሬተር ሴቭ አድርግልን። አሁን ሴቭ ያደርግልና ፒዲኤፉ። እዚህ ፒዲኤፍ ላይ ምን ማግኘት አለብን? ግራፊክ ዲዛይነር እና ኮንተንት ክሬተር የሚል 2 ፔጅ ብቻ። ለምን? ሬንጅ ሰተነዋላ። 1 እና 2ን ብቻ ነው አድርግልን ያለ ነው። ሌላውን ግን ኦል ስልናል ነው። እዚህ አዶቤ ኢሉስትሬተር ላይ 10 አርትቦርድ ቢኖር 10ሩንም አርትቦርድ ሴቭ ያደርግልናል። ለምን? ዩዝ አርትቦርድ የምትለዋ በተኗ ቼክ በተን ስለተደረገች ማለት ነው። ለዚህ በዚህ መንገድ ነው ፋይል ሴቭ የምታደርጉት። እዚህ ጋር መተንስ ኤስቪጂ ከፈለግንስ ይቻላል። በኤስቪጂ ፎርማት ይሄው እንደምታዩት በኤስቪጂ ፎርማት ይሄንን ሴቭ ማድረግ እንችላለን። ይሄኛውን ሬንጁ ምረጥልኝ። ኦኬ እኔ ሬንጅ ስመርጥ ቪዲዮ ኤዲተር አድርግልኝ። ሶስተኛው ቪዲዮ ኤዲተር አድርግልኝ። እዚህ ጋር ልምጣና ምን እናደርጋለን? ቪዲዮ ኤዲተር በኤስቪጂ ፎርማት ሴቭ ማድረግ ስንፈልግ ኤስቪጂን ሰሌክት እናደርግና እዚህ ጋር እንደምታዩት ይሄው ኤስቪጂውን ያሳያቸዋል። እዚህ ጋር ቨርዥኑን ነው 1.1 1.0 እነዚህ በሙሉ ያሳያቸዋል ማለት ነው። ስለዚህ ምን ታደርጉታላችሁ? ኦኬ ስለዚህ ምን ይላችኋል? አሁን ቴክስት ኮንቨርት ቱ ምን ይላል? አውትላይን። ለምንድን ነው ወደ አውትላይን የቀየረው? ኤስቪጂ ሲሆን ለምንድን ነው የሚቀየረው እንደዚህ? ኤስቪጂ ምን ብያቸዋለሁ? አሁን ቴክስት ሲሆን ምን ይሆናል? እንደ እንትን አይቆጥረውም፣ እንደ ቬክተር ፋይል አይቆጠርም ቴክስቱ ማለት ነው። ለዛ ነው ቴክስቱን ምን የሚያደርገው ወደ አውትላይን ወይም ደግሞ ወደ ቬክተር ኮንቨርት የሚያደርገው ማለት ነው። ኤስቪጂ እንደዛ ነው የሚያደርግላችሁ። ስለዚህ እንደዛ ኮንቨርት አድርጌዋለሁ ብሎናል። ስለዚህ እዚህ ጋር እንግባና ምን የሚለው አለ? ቪዲዮ ኤዲተር ደብል ክሊክ ስናደርገው ኤስቪጂውን በምን ይከፍትልናል? በብሮዘር መክፈት ትችላላችሁ ኤስቪጂዎችን። ብዙ ጊዜ ኤስቪጂ ሰጀስት የሚደረገው ለምንድን ነው? ዌብሳይቶች ላይ ለሚገቡ ነገሮች ወይም ደግሞ ዌብሳይቱ ላይ ለሚገቡ አይከኖች ምናምን ኤስቪጂ ሃይሊ ሪኮማንድ ይደረጋል። ለምን? ሃይ ኳሊቲ ነው። ሁለተኛስ ፋይል ሳይዙ በጣም አነስተኛ ነው። ፋይል ሳይዙ በጣም አነስተኛ ሆነ ማለት ነው ሰዎች ዌብሳይት ላይ ብሮዝ ሲያደርጉ ወይም ደግሞ ለመጠቀም ሲገቡ ያቺን
ሃይ ኳሊቲ ኢሜጅ በትንሽዬ ኢንተርኔት ማየት ይችላሉ። ለምን? የፋይል ሳይዙ ትንሽ ወይም ደግሞ አነስተኛ ስለሆነ ማለት ነው። ስለዚህ ኤስቪጂን በዚህ መንገድ ሴቭ ማድረግ ትችላላችሁ ማለት ነው። አዶቤ ኢሉስትሬተር ላይ የተመለከትናቸው ሌየር የሚሉት ከዛ ፋይላችሁን እንዴት ነው ኤክስፖርት የምታደርጉት በአሴት ኤክስፖርት አማካኝነት እንዴት አድርጋችሁን ደግሞ ሴቭ የምታደርጉት የሚለውን ከእናንተ ጋር የተመለከትነው ይሄንን ይመስላል ማለት ነው። እንግዲህ የአዶቤ ኢሉስትሬተር ፋይል እንዴት ኤክስፖርት እናደርጋለን፣ ሌየሮቹ ምን ይመስላሉ፣ ከዛም በተጨማሪ አንዳንድ ብታያቸው ብዬ ያሰብኳቸው ነገሮች እነዚህ ናቸው። አሁን አዶቤ ኢሉስትሬተር ይሄ ብቻ ነው ወይ ስትሰራ አታሳየንም ወይ? አሳያቸዋለሁ። ግን ምን ላይ ነው ማሳያችሁ ብያለሁ? ፌዝ 3 ላይ ከእናንተ ጋር ፎቶሾፕንም እዛ ላይ እየሰራንበት ነው የምንመለከተው፣ ኢሉስትሬተርንም እየሰራንበት። ለምን? የሚሰጧችሁ ስራዎች አሉ ወይም ደግሞ የምትቀበሏቸው ስራዎች አሉ። አሁን ሎጎ ዲዛይን ስራ ቢሰጣችሁ ወይም ደግሞ የሎጎ ዲዛይን ወይም ሎጎ ዲዛይን እንድታደርጉ ክላይንት ቢሰጣችሁ ያንን እንደዚህ አይነት ሎጎ ዲዛይን አድርግልኝ ቢላችሁ ምን ላይ ነው የምትገቡት? ኢሉስትሬተር ላይ ገብታችሁ ነው ሎጎ የምትሰሩ። ያኔ ምን እናደርጋለን? ኢሉስትሬተር እንጠቀማለን። ለምን? ለቬክተር ስራ ኢሉስትሬተር እንጠቀማለን። ፎቶሾፕ ላይ ደግሞ ኢሜጅ ቤዝድ የሆኑ ዲዛይኖችን ስንሰራ ፎቶሾፕን እንጠቀማለን ማለት ነው። ስለዚህ አዶቤ ኢሉስትሬተር እንግዲህ ያያችሁትን ይመስላል። ሆፕፉሊ በደንብ ተረድታችሁታል ብዬ አስባለሁ። ያልተረዳችሁት ነገር ካለ በዚህ ቪዲዮ ላይ ጥያቄ ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ኮሜንት ላይ ጥያቄዎቻችሁን ብቻ ሳይሆን ይህን የግራፊክ ዲዛይን ማስተር ክላስ ለእናንተ በነፃ እንዲቀርብ ያደረገላችሁን ኢትዮ ቴሌኮምንም ማመስገን ትችላላችሁ። ምክንያቱም ስፖንሰር ያደረገላችሁ ኢትዮ ቴሌኮም ስለሆነ ማለት ነው። ስለዚህ ቀጣይ ላይ ፎቶሾፕ ነው የምንመለከተው። ልክ በዚሁ መንገድ አዶቤ ኢሉስትሬተርን በተመለከትንበት መንገድ ፎቶሾፕን እንመለከታለን። ኢሉስትሬተር ላይ የተመለከትናቸው ቱሎች አሉ፣ ፎቶሾፕ ላይም ሲመጡ ተመሳሳይ የሆኑ ማለት ነው። እነሱን ቱሎች ጀስት ገረፍ አድርገን እናልፋቸዋለን። እናንተ ግን ዶክመንቱ ላይ በደንብ የተብራራ ዲቴይልድ የሆነ ነገር ስላስቀምጥኩላችሁ ዶክመንቱ ላይ ያለውን ነገር በደንብ እያያችሁ መረዳት ትችላላችሁ ማለት ነው። አዶቤ ኢሉስትሬተር እንግዲህ ይህን ይመስላል። ቀላል ነው አይደለ? አክብዳችሁ አትዩት፣ ስትሰሩበት ነው ይበልጥ ደግሞ ፕራክቲስ ስታደርጉበት ነው በደንብ እየተረዳችሁት የምትመጡት እነዚህን ሶፍትዌሮች ማለት ነው። ቀጣይ አዶቤ ፎቶሾፕን እንመለከታለን። እዛ ቪዲዮ ላይ አገኛቸዋለሁ። ስሙ የዛሬ ጋባዣችን ቴሌብር የሌለው ሰው ነው። ወይኔ በላቸው ዛሬማ አልበላም። ይዞ የፈጠነ ቴሌብር ላውርድ። መጠራጠራችሁ እኮ ነው የሚገርመው። ቴሌብርም አለኝ። ቴሌብር ስንጀምር እንዲህ ነን። ቴሌብር ከፕሌይ ስቶር ወይም ካፕ ስቶር የፈጠነ አውርደን የቴሌብር አገልግሎት ስናስጀምር እንዲሁም የፈጠነ ክፍያችንን ስንፈጽም እንዲህ ነን። ቴሌብር